የማዕከላዊ ኢትዮጵያ ክልል ኢንዱስትሪያል ፓርኮች ልማት ኮርፖሬሽን አነስተኛና መካከለኛ ማምረቻ ማዕከላትን የማልማትና ለማስተዳደር የተሰጠውን ተልዕኮ ተቀብሎ በክልሉ በ10 ከተሞች ላይ በርካታ ስራዎችን እየሰራ እንደሚገኝ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ናትናኤል ሚሊዮን ገለጹ። በ10 ከተሞች በ15 ሳይቶች የምናለማቸው የተለያዩ ሼዶች አሉ። እነዚህ ሼዶችን ለአምራች ኢንተርፕራይዞች እና ኢንዱስትሪያሊስቶች በማስተላለፍ በክልሉ የማኑፋክቸሪንግ ዘርፍ እንዲነቃቃ ከፍተኛ አስተዋጽኦ እያደረገ እንገኛለን። ከዛ በተጨማሪም ደግሞ ለአግሮ ኢንዱስትሪው ዘርፍ ደግሞ የምርትና ምርታማነት እንደዚሁም ደግሞ የእሴት ሰንሰለት ትስስር እንዲኖር ወደፊት ይሄንን ለማጠናከር እንድንችል ከወዲሁ ለዚህ የሚያመች ምቹ ስራዎችን በመስራት ላይ እንገኛለን ማለት ነው። ክልሉ 124 ኢንተርፕራይዞች ያሉ ሲሆን በተለያዩ የሙያ ዘርፎችም ባለሀብቶች ተሰማርተው እየሰሩ እንደሚገኙም ኃላፊው ገልጸው በዚህም በርካታዎች የስራ ዕድል ተጠቃሚ መሆናቸውንም ተናግረዋል። በርካታ የስራ ዕድልን ፈጥረዋል። ከነዚህ መካከል በተለያየ ፕላስቲክ ፋክተሪዎች ላይ በሪሳይክሊንግ ስራዎች ላይ እንደዚሁም ደግሞ በምግብ ማቀነባበር በውድና ሜታል ወርክ ላይ በእንጨትና ብረታ ብረት ስራ ማለት ነው። በእነዚህ ስራዎች ላይ እንደዚሁም በባልትና በቆሎ በማሽነሪ ጭምር በማሽነሪ ኢኩዊፕመንቶችን የተለያዩ ማሽነሪ ኢኩዊፕመንቶችን ያመርታሉ። ሼዶች ተገንብተው አገልግሎት መስጠት በመጀመራቸው የውጭ ምንዛሬን ከማስቀረት ባሻገርም ለማግኘት መቻሉንም ተናግረዋል። በሶፍት ፋክተሪ በተለያየ ዘርፍ በርካታ ፕላስቲክ እና እነዚህ ኤችዲፒ የሚባሉ ምርቶችንም ጭምር ከዚህ በፊት ከውጭ የምናመጣቸው እንደገና ደግሞ ስፔር ፓርቶችም ከውጭ መጡ የነበሩ ነገር ግን አሁን እነዚህ ሼዶች ተገንብተው ለአገልግሎት መዋል ከጀመሩ ወዲህ በሀገር ውስጥ ምርት የምንሰራቸው የውጭ ምንዛሪ ያስቀረንባቸው አልፎም ደግሞ የውጭ ምንዛሪ ደግሞ የምናገኝባቸው እንዲሆኑ ሆኗል ማለት ነው። አበረነ ከፍተኛ ትብብር አድርጎልና ሼዶችን መስጠት አንዱ ትልቅ ትብብር ነው። ከጎናችን ሆኖ አይዟችሁ በርቱ የራሳችሁን ቤት እስከምትሰሩ ድረስ እኛ አለን ምናምን ይያሉ የቅርብ ክትትል ያደርጋሉ። በዚህ አመት ብቻ የምናስመርቃቸው እነዚህ ከ400 ሚሊዮን ብር በላይ ወጪ የተደረገባቸው ሼዶች ለአገልግሎት ክፍት የሚሆኑበት እድል እየተፈጠረ ስለሆነ በእነዚህ ሼዶች ውስጥ ባለሀብቶች፣ አልሚዎች እንደዚሁም ኢንተርፕራይዞች ገብተው እንዲያቀነባብሩ እንዲያለሙ የስራ ዕድል እንዲፈጥሩ ጥሪ ለማድረግ ፈልጋለሁ። በተለያዩ ከተሞች ላይ ተዘዋውረን ያነጋገርናቸው ባለሀብቶችም ለስራቸው ውጤታማ መሆን መሰረተ ልማታቸው የተሟላላቸውን ሼዶች በማግኘታቸው መሆኑንም ተናግሯል። ለወተት ላሞች፣ ለጥጆች እንደገና ደግሞ ለበጎች፣ ለፍየሎች፣ ለማደለቢያ፣ ለዶሮ እንቁላል ጣይ ዶሮ ጫጩት እነዚህን የምናመርተው እዚህ አካባቢ አሁን በብዛት ሰው እየተጠቀመ ያለው የወተት ከብትንና ማደለቢያን የእንቁላል ጣይ ዶሮዎችንና የጫጩቶችን ሰዎች እየተጠቀሙ ያሉት እነዚህን አራቱን ነው በብዛት አሁን እያመረትን በዋናነት አሁን እየሰራን ያለነው በህትመት ዘርፍ ላይ የተለያዩ መጻፍቶችን እያተመን የምንገኘው በህትመት ዘርፍ በርካታ ስራዎች አሉት። ከዛ ውስጥም ዋናው ታርጌታችን የተለያዩ የወረቀት ስራዎች በተለይ መጽሐፍት ለመንግስትና ለግለሰብ ትምህርት ቤቶች እንዲሁም ደግሞ ግለሰቦች ለጻፉት መጽሐፍት እናተማለን፣ ለመንግስት እናቀርባለን፣ ለትምህርት ቤቶች እናቀርባለን። ስለዚህ ኢንዱስትሪ ፓርኩ እዚህ ይሄን ቦታ በመስጠቱ ነው በድፍረት ማሽኖችን የሚያመጣ ነው። መጀመሪያ ትንሽ ማሽኖች ነበሩ። እነኚህ ማሽኖችን ይሄን ቦታ ስላገኘን ነው ያመጣ ነው። ትልቁ ሰፊ የሥራ ቦታ መስጠት መቻሉ፣ ሁለተኛ ደግሞ የመብራት አቅም በእኛ አቅም ቢሆን መብራት ማስገባት ይከብደናል። ለኛ መንግስት በዚህ መልኩ አስገብቶ የሥራ ቦታ አመቻችቶ መስጠቱ ለኛ ትልቁ የሥራ እገዛ ይሄ ነው። በእነዚህም መሰረተ ልማታቸው በተሟላላቸው ሼዶች ገብተው ማልማት ለሚፈልጉ ባለሀብቶችም ምቹ ሁኔታ በመፈጠሩ ባለሀብቱ ገብቶ እንዲያለማም ጥሪ ቀርቧል። አሁንም ከዚህ ባለፈ በርካታ ስራዎችን እየሰራን ነው። እስካሁን ከሰራነው ያልተናነሰ በዚህ አመት ብቻ በክልሉ መንግስት ከ400 ሚሊዮን ብር በላይ ወጪ የተደረገባቸው ወደ 40 የሚደርሱ ሼዶች ለአገልግሎት ዝግጁ ይሆናሉ።